ኖረህም አልኖረህም 100,000 ፕላስ የቢዝነስ ክሬዲት ማግኘት እንደምችል ታውቅ ነበር? 0% ኢንትረስት ክሬዲት ስኮርህ ከ680 በላይ ከሆነ ወይም ከዛ በታችም ከሆነ there's a way እዚህ መጽሐፍ ላይ ያብራራላል። so from A to Z this is my book I learned the hard way የራሴ last 3 years በራሴ ክሬዲት ዴቢት እቁብ ካሽ ብድር በእንደዛ ነበር ራስን ማድረገው all kind of business I didn't know እስከ last December ድረስ እንደዚህ አይነት ነገር እንዳለ ራሱ አላውቅም ነበር so when I learned I paid ሌላ ሰው እንደሚከፍለው አሁን ሰርች ብታረግ ሰርች አድርገህ 0% ኢንትረስት $100,000 ብትል ቢዝነስ ፕሮቫይደሮች አሉ ሞልቷል ዩቲዩብ ላይ I mean አድ አለ እንደዚህ አይነት ቢዝነስ ሰርቪስ but 8 to 10% ሚኒመም ያስከፍሉሃል 7 to 11% let's just say 8 to 10% so 100,000 ማለት ከ8 እስከ 10,000 ትከፍላለህ ለዚህ ሰርቪስ so ሞር እንደገና ስትፈልግ ሞር ትከፍላለህ እንዴት እንደምትደረግ አያሳዩም ራሳቸው የሚያደርጉልህ ይሄ መጽሐፍ ግን A to Z ያሳያል how to do it yourself ምን አይነት ኤልኤልሲ ነው የምታረገው የት ባንክ ነው የምትሄደው how often መቼ ምን ያህል ጊዜ መጠበቅ አለብህ ምን አይነት ቲር 1 ባንኮች ወይ ደግሞ ሰርቪስ ፕሮቫይደሮች ክሬዲቶች መጀመሪያ ማድረግ አለብህ ኢንታየር ፕሮሰስ ማለት ነው so ይሄን ካደረክ በኋላ you can duplicate እንደገና ሌላ ኤልኤልሲ ክሬት አድርገህ you can keep doing it ለሌላ ሰው ለጓደኛ ማድረግ ይችላል ለፋሚሊ ማድረግ ይችላል እንደ ቢዝነስ ራስህ ሌላ ቦታ 8 እስከ 10% የሚያስከፍሉትን አንተ በ2000 በ3000 ብር ሌላ ሰው ማድረግ ይችላል because ስታገኝላቸው ነው ብር የሚከፍሉ ከሚያገኙት ክሬዲት ላይ so many things you can do valuable skill valuable lesson ነው ሻፕ ናው ክሊክ አድርግና get it